ቀዝቃዛ ሁኚ ብሎ አላህ ሱብሓነሁ ወተዓላ አዟት በነበር በዚያው ቀዝቃዛ ሆና ልትጎዳው ትችል ነበር ይላሉ ዑለሞች። እንደዛ እንዳትሆንም ሰላምም ሁኝለት አላህ ያላትን ትሆናለችና እሳት በእርሱ ትእዛዝ ስር ነች። ሰላምም ሁኝለት እንዳትጎጂው አላት። ዑለሞች በዚህ አያይዘው በኢብራሂም ላይ ብሎ አላህ ባይናገር ኑሮ እሳት ከዚያ በኋላ የማታቃጥል ቀዝቃዛ ሆና ትቀር ነበር ይላሉ። አላ ኢብራሂም ሁሉ ነገር እዚህ ዓለም ላይ በአላህ ሱብሓነሁ ወተዓላ ትእዛዝ ስር ነውና ሁን ያለውን ይሆናል። ይሄ ዓለም ሁን ብሎ እንደፈጠረው ማለት ነው። ሁን ያለውንም ይሆናል። እንዳጠቃላይ ወአራዱ ቢሂ ከይደን አላምላካችን አላህ በኢብራሂም ላይ ተንኮለንና ሴራን አሰቡበት። ፈጀዐልናሁም አልአኽሰሪን አለ። እኔ ግን የከሰሩ አደረግኳቸዋል። ያቸው ኢብራሂምን ሊያቃጥሉት አልቻሉም። ይህ ተአምር በጣም የሚገርመው ለዚህ ትውልድ ተከስቶላቸዋል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንድ ተከታይ አቡ ሙስሊም አልኸውላኒ የሚባል የመናዊ ታላቅ ታቢዒ ሐሰተኛ ነቢይ በየመን ላይ በተነሳ ጊዜ ከነቢ ሰለላሁ ዐለይሂ ወሰለም በኋላ ነቢ ሰለላሁ ዐለይሂ ወሰለም ትንቢትን ተናግረዋል። ከእኔ በኋላ ሐሰተኛ ነቢያቶች ይነሳሉ ብለው ነግረው ነበር። ከነዚያ መካከል አንደኛው ተነሳ። ማን? አስወድ አልአንሲ የሚባል የመናዊ ሐሰተኛ ነቢይ። በዚህ ጊዜ የመን ላይ ከሚገኙ ደግና መልካም ታቢዒዎች መካከል አንደኛው በፊቱ ቆመና አንተ በእውነት ሐሰተኛ ነብይ ነህ። ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻና መደምደሚያ ነብይ ነን ብለውናል። ሐሰተኛ ነብያቶች ይነሳሉ ከኔ በኋላ ብለው ተናግረዋል። አንተ አንደኛው ነህ ብሎ ነገር። በዚህ ጊዜ አስወድ አልአንሲ ተከታዮችን አዘዘ፣ በእሳት አቃጥሉት ብሎ ይሄንን ታላቅ ታቢዒ እንጨት ሰበሰቡ፣ አቀጣጠሉ፣ ወደዚያም ወረወሩት። ፈአኽመደ አላሁ ቲልከ ናር አላህ ሱብሓነሁ ወተዓላ ያችን እሳት አመድ እንድትሆን አደረጋት። ወዲያው አቡ ሙስሊም አልኸውላኒ ምንም ጫፉ ሳይነካ ሳይቃጠል ወጣ ከእሳት ውስጥ አመድ ሆነ። በቃ ወጣ። ይሄን አዩ ተከታዮቹ እዛ። ወዲያው ምን አሉ? የዚህ ሰውዬ የተደረገው ድንቅ ተአምር በዚህ ሰው ላይ ከታወቀብህ ህዝብ ሐሰተኛ ነህ ይልሃልና ይሄን ሰው ጨርሰው እዚህ አሉት። ወይንም ከዚህ ሀገር እንዲወጣ አድርግ። ወዲያው ከዚህ ሀገር ውጣ ተብሎ ታዘዘ። ወጣ አቡ ሙስሊም አልኸውላኒ። ወዴት ሄደ? ወደ መዲና ሄደ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሀገር ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሀገር ሄደ። መስጂድ ነበዊ ገባ። ውጭ ላይ ግመሉን አስሮ መስጂድ ገባና መስገድ ጀመረ። እየሰገደ እያለ ዑመር ብን አልኸጣብ መጣ። ወዲያው ዜናው ተሰምቷል የአቡ ሙስሊም አልኸውላኒ በመዲና ምድር ላይ። ከዚያ በኋላ እነዚህ ሰዎች ማነው ዑመር ብን አልኸጣብ ሰግዶ እንደጨረሰ ጠየቁ። ሰላም አለይኩም ካለው በኋላ ሰላም ካለው በኋላ ከወዴት ነህ አለው። ከየመን ነኝ። እንዳው የመን ላይ አንድ እሳት ሊያቀጥለው ያልቻለ መልካም ሰው ሲባል ሰምተን ነበር። ስለርሱ ማን ነው? ስለሱ ታሪክ ንገረን አለ። አነ ሁወ እኔ ራሱ ያ ሰው ነው ብሎ ነገር። ፈበከ ዑመር አለቀሰ። ወዕተነቀሁ አቀፈው። ወደ አቡበክር ስዲቅ ረዲየላሁ ዐንሁ ጋር ወሰደው። በጊዜው እየመራ ያለው ከነቢ ሰለላሁ ዐለይሂ ወሰለም በኋላ የተተካው ታላቁ ሰሃባ አቡበክር ስዲቅ ነበርና ወደ እርሱ ወሰደው። ታሪኩን ነገረው። አቡበክር ስዲቅ አላህ ሱብሓነሁ ወተዓላ አመሰገነ። ምን አለ? ለአላህ ምስጋና ይገባው ከነቢ ሰለላሁ ዐለይሂ ወሰለም ትውልዶች ልክ እንደ ኢብራሂም ዐለይሂ ሰላም እሳት ሊያቃጥለው ያልቻለን ሰው ስላሳየን ብሎ አላህንም አመሰገነ ይላል። እና ይህ ነው በዚህ በሱራ ላይ የተጠቀሰው የኢብራሂም ዐለይሂ ሰላም ድንቅ ታሪክ በነቢያችን ሰለላሁ ዐለይሂ ወሰለም ትውልዶች ከሰዎች መካከል በአንድ ሰው ላይ ተከስቷል። እሺ ጥያቄ ያለው መጠየቅ ይችላል የገባችሁ ሰዎች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም። እሺ ወንድማችን በጣም የምወደው ወንድሜ ነህ። በርታልን፣ አላህ ይጨምርልህ። እሺ እና እኔ ቀደም ብዬ እንዳልኩት ፀጉሬን እንደዚህ በቅንጽና በቅንጤ ተቆርጬ ለአሁን አሳድግ ነበር ማለት ነው በፊት እና ሐዲስ ሲነግሩ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? በአማርኛው ነው የምነግርህ ማለት ነው። በአማርኛው አዙሬው ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ልጅ በራሱ ላይ ያለውን ፀጉር ተላጭቶ ጥቂት ሲተወው አይተው ይህን ከማድረግ ከለከሏቸውና ሁሉንም ተላጭ ወይም ደግሞ ሁሉንም ተው አሏቸው ይላል። ከዛ በኋላ ሞሎውን መቆረጥ ጀመርኩ ማለት ነው። አሁን ደግሞ አንተን ሳይህ ጊዜ
ሌላ ነገር ማብራሪያ እንዳለው ታብራራልኝ ብዬ ነበር። ሐዲሱን አስተውለሃል? የተናገርከው ግማሽን ላጭቶ ግማሽን ትቶ አገኙት ነው ያልከው አይደለ? ጥቂቱን ሲተው አይተው ጥቂቱን ሲተው ይሄን ከማድረግ አይለም እንደሱ ሐዲሱን ቅድም ተናግረሃል። በትክክል አትቀይር። እኔን ለማለት ፈልገህ ነው? ጠይቀኝ። እኔ ሁሴን ለምን ጸጉርህ እንደዚህ ትቆረጣለህ ብላችሁ በግልጽ እኔን መጠየቅ ትችላላችሁ። ለማንኛውም ቅድም ሐዲስ ላይ የተናገርከው ነቢያችን ሰለላሁ ዐለይሂ ወሰለም አንድን ህፃን ልጅ በአካባቢያቸው አገኙ። ይሄን ህፃን ልጅ ግማሹን ጸጉሩን ልጭት አድርገው ግማሹን ትተውበታል። ነቢ ሰለላሁ ዐለይሂ ወሰለም ከለከሉ። ይሄንን አያችሁ። ግማሹ የተላጨ ግማሹ የተተወ ከሆነ መክሩህ ነው፣ የተጠላ ነው ሁክሙ። እንደዚህ አድርጎ የሚቆረጥ ሰው ካለ ስህተት ነው። ይሄ ምናም ደረጃው ምንድነው ከተባለ ይሄ መክሩህ ነው፣ የተጠላ ነው። ኢማሙ ነወዊ እንዳሉት አይሽ ግማሹን ላጭቶ ግማሹን መተው አይቻልም። ያ ጥያቄ አለ። ኦኬ መርሐባሽ ወንድማችን ይሄው ብቻ ነው ጥያቄ። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አለን አልሐምዱሊላህ። ጥያቄ ነበረኝ፣ ሁለት ጥያቄ። እሺ አንደኛው ያው በህፃንነት የሰራው ነገር የሰረኩት ነገር ያው ያ አባት ይሆን አላውቅም። አሁን የእሱ ሀቅ አለብኝ፣ ማላቆም ሀቅ ነበረብኝ። እንዴት ማድረግ አለብኝ? አሁን የማን የአባትህ ነው? የሌላ ሰውም ነበረኝ፣ የሌላ ሰው ነበረኝ ያው የሰረኩት። እሺ ለማንኛውም የሰዎች ሀቅ ካለባችሁ መመለስ አለባችሁ። የሰዎች ሀቅ ካለባችሁ ያንን መመለስ አቅሙ እስካለህ ድረስ ያንን መልስ። እሺ እሺ። ያው ግን አባቱን አላውቅማ። አሁን በህፃንነት ስለሰረኩት ምን ማድረግ አለብኝ? ካላወቅ ያንን ባለቤቱን ሰደቃ መስጠት ለድሃዎች። ሁለተኛ ጥያቄማ አሁን ለምሳሌ ያው ሴት ልጅ ውጭ ሀገር ወይ መሄድ አይቻልማ? ከመሕረም ጋር ከዘመዷ ጋር ከሆነ ከባሏ ጋር ከሆነ ችግር የለውም። ብቻዋን ብትሄድ በእርሷ ላይ አደጋ ሊፈጠርባት ስለሚቻል ነው ኢስላም ብቻዋን እንዳትሄድ የሚጠብቃት አካል አብሮ ይሄድ የሚል የደነገገው እንጂ እሷን እንዳትሄድ ለመንፈግ አይደለም። ለማንኛውም